ጌታ ይባረክ። እንግዲህ ምዕራፍ 22 እስከ 24 ድረስ ያለውን ነገር ነው ዛሬ የምናየው። ምዕራፍ 22 ከምዕራፍ 21 የቀጠለ ሐሳብ ይዞ ነው የሚነሳው። በእግዚአብሔር ሕልውና ውስጥ ስንሆን ልናሳይ የሚገባንን አክብሮት ነው። እግዚአብሔር በሁሉ ቦታ መከበር የሚገባው አምላክ ነው። በሁሉ ቦታ ስፍራ ሳንመርጥ፣ ጊዜ ሳንመርጥ 24/7 በማንኛውም ስፍራ እግዚአብሔርን ማክበር አለብን። ነገር ግን ደግሞ በእግዚአብሔር ሕልውና ውስጥ እግዚአብሔር በሚመለክበት ስፍራ ላይ ስንሆን ደግሞ ሌላ ሬቨረንስ፣ ሌላ አክኖሌጅመንት ወይም ደግሞ እውቅና መስጠት፣ እግዚአብሔር በዚያ ይመለካል፣ እግዚአብሔር በዚህ እገኛለሁ ብሏል ብለን ተጨማሪ ሬቨረንስ እና ተጨማሪ አክብሮት ሊኖረን ይገባል። እና ወደ ማደሪያው የሚገቡ አገልጋዮች፣ ወደ ማደሪያው የሚገቡ ሰዎች ሊያሳዩት የሚገባውን ሬቨረንስ፣ ሊያሳዩት የሚገባውን አክብሮት ነው እግዚአብሔር ተናግሮ የሚጀምረው። እና ካህናቱ መስዋዕቱን ሲያቀርቡ ከአክብሮት ጋር መሆን አለበት ነው። ከአክብሮት ጋር መሆን አለበት። ለእግዚአብሔር እንደሚቀርብ ነው ማቅረብ ያለባቸው። ለእግዚአብሔር እንደሚገባ ነው ማቅረብ ያለባቸው። ለዛ ነው እግዚአብሔር በተደጋጋሚ እኔ እግዚአብሔር ነኝ፣ የምትሰዉት ለማን እንደሆነ እወቁ፣ የምታመልኩት ማንን እንደሆነ እወቁ፣ የምትቀደሱት ለማን እንደሆነ እወቁ፣ የማን ሕዝብ እንደሆናችሁ እወቁ። እኔን ከማወቅ ነው ስታንዳርዱን ማወቅ የሚመጣው ነው የሚላቸው። ሃሌሉያ። እግዚአብሔርን እንዴት እንደምናመልክ ስታንዳርዱን ለማግኘት ራሱን እግዚአብሔርን ማወቅ ያስፈልጋል። እግዚአብሔርን የማያውቅ ሰው እግዚአብሔር እንዴት እንደሚመለክ ሊያውቅ አይችልም። እግዚአብሔርን የማያውቅ ሰው እግዚአብሔር እንዴት ሊከበር እንደሚገባው ሊያውቅ አይችልም። የእግዚአብሔርን ክብር የሚያውቅ ሰው ግን እግዚአብሔርን ማክበር ያውቃል። ክብር ለኢየሱስ ይሁን። እና ቁጥር 2 ላይ የእስራኤል ልጆች ለእኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው፣ እኔ እግዚአብሔር ነኝ ብሎ ነው እግዚአብሔር የሚጀምረው። እና ዛሬም ወደ እግዚአብሔር ስንቀርብ ወገኖቼ የእግዚአብሔርን አባትነትና የእግዚአብሔርን አምላክነት ልባችን ውስጥ ትክክለኛ ሚዛኑን ጠብቆ መቀመጥ እንዳለበት ልናስብ ያስፈልጋል። ብዙ ጊዜ ሁለቱ ነገሮች ባላንሳቸውን ይስታል። አንዳንድ ጊዜ የእግዚአብሔር አባትነት ሳይገባን ይቀርና ይሄ ከፍርሃት ይሄ ቅጣትን በመፍራት ከሆነ መንቀጥቀጥ ወደ እግዚአብሔር እንቀርባለን። አዎ በመፍራት በመንቀጥቀጥ ነው ወደ እግዚአብሔር መቅረብ ያለብን። ነገር ግን ይሄ የቅጣት ፍርሃት አይደለም፣ የአክብሮት ፍርሃት፣ ሬቨረንሻል ፌር የሚባለው ማለት ነው። ከቅጣት የሚወጣው ፍርሃት አይገባም። አሁን ለኛ ኢየሱስ ተቀጥቶልናል። ይልቁንም አሁን ግን እኛ ከክብር ከማክበር ከአክብሮት የሚወጣው ፍርሃት ያስፈልገናል ወደ እግዚአብሔር ስንቀርብ። ስለዚህ አምላክነቱ ሊዘነጋ አይገባም ማለት ነው። አዎ እግዚአብሔር አባታችን ነው። አንድ ቀን እንዳልነው ግን አባቴ አምላክ ነው። አይገርምም? አባቴ አምላኬ ነው። አምላኬ አባቴ ነው። አባቴ ደግሞ አምላኬ ነው። ይህንን መዘንጋት የለብንም። ለአምላክነቱ፣ ለንጉስነቱ፣ ለታላቅነቱ፣ ለቅድስናው፣ ለጽድቁ፣ ለክብሩ፣ ለግርማው የሚሆን ሬቨረንስ፣ ፍርሃት፣ ፈሪሃ እግዚአብሔር ሊኖረን ያስፈልጋል ሁልጊዜም ወደ እግዚአብሔር ስንገባ ማለት ነው። መክብብ ምዕራፍ 5 ከ1 እስከ 2 በጣም ደስ የሚለኝ ቃል አለ እና የመክብብ መጽሐፍ በጣም ነው የምወደው እና እስክንደርስበት ድረስ አይ ካንት ዌይት። በጣም ብዙ ጥበብ ያለበት እጅግ አስደናቂ መጽሐፍ ነው እና ቁጥር 1 እና ቁጥር 2 እንደዚህ ይላል። ምዕራፍ 5 ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ ይላል። እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱ ክፉ እንዲያደርጉ አያውቁምና ብሎ። ለምንድን ነው እግሬን የምጠብቀው ስትሉት እግዚአብሔር በሰማይ አንተም በምድር ነህና። አያችሁ ምንድነው አሁን እዚህ ጋር ማለት የፈለገው? የእግዚአብሔርን ታላቅነት መዘንጋት የለብህም። በቃ ወደ እግዚአብሔር ስትቀርብ እግዚአብሔር አባታችን ነው፣ እግዚአብሔር የቅርባችን ነው። ግን እግዚአብሔር ትልቅ ነው፣ ሊከበር ይገባዋል፣ ሊፈራ ይገባዋል። መፈራት የት አለ ብሎ እግዚአብሔር ጠይቃል። አባቴ ነህ ትሉኛላችሁ፣ ጌታዬ ነህ ትሉኛላችሁ። አባት ከሆንኩኝ መከበር የት አለ? ጌታስ ከሆንኩኝ መፈራት የት አለ ይላል ሚልክያስ ላይ። እውር መስዋዕት እያመጡለት፣ ነቀፋ ያለው እንከን ያለው መስዋዕት እያመጡለት አባታችን ነው አምላካችን ነው ይላሉ እስራኤላውያን። ጥሩ ነው፣ እሺ አባቴ አምላኬ ማለታችሁ ጥሩ ነው። ግን ለአባት ያለ አክብሮት የት አለ? አባት ከሆንኩኝ መከበር የት አለ? ጌታስ ከሆንኩኝ መፈራት የት አለ? አሁን ለእኔ ያመጣኸውን እውር በግ እስኪ ላለቃ ውሰድ እና ስጠው፣ አመስግኖ ከእጅህ ይቀበለዋል፣ ደስ ብሎት ከእጅህ ይቀበለዋል። ላለቃ የማትሰጠውን እኮ ለእኔ እያመጣህ ያለኸው ብሎ ይወቅሳቸዋል። እና መክብብ ላይም የሚለን ጠቢቡ ሰለሞን እግዚአብሔር በሰማይ፣ በቃ ይሄ እኮ በጣም ለጠቢብ እኮ ይሄ በቂው ነው። አንተ በምድር ነህና በአፍህ አትፍጠን
አክብሮት ይኖርህ። በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃል ጥቂት ትሁን። አክብሮት ይኖርህ፣ ለእግዚአብሔር አክብሮት ይኖርህ ማለቱ ነው። ጌታ ይባረክ። ስለዚህ መስዋዕታችሁ ነውር የሌለበት ይሁን ይላቸዋል። መጀመሪያ አቀራረባችሁ አክብሮት የተሞላበት ይሁን። ሁለተኛ ደግሞ መስዋዕታችሁ ነውር የሌለበት ይሁን። ለምን? እኔ እግዚአብሔር ነኝ። አሁንም ወገኖቼ እግዚአብሔርን ስናገለግል ከእግዚአብሔር ጋር ስንኖር ልናውቀው የሚገባን ነገር የመጀመሪያው ነገር እግዚአብሔር ማን እንደሆነ ነው። እኔ እግዚአብሔር ነኝ። ስለዚህ መስዋዕታችሁ ነውር የሌለበት ይሁን። ነውር ያለበት መስዋዕት ማቅረብ ማለት አይታችኋል። ቅድም ሳነብ እንግዲህ ሰምታችሁኛል፣ እንዴት አደገኛ ነገር እንደሆነ፣ ምን አይነት ቅጣት እንደሆነ እግዚአብሔር የሚልክባቸው። አለማቅረብ ይሻላል። እናንተ አለማቅረብ ይሻላል። ነውር ያለበት መስዋዕት ከማቅረብ አለማቅረብ ይሻላል። ለምንድን ነው እግዚአብሔር ሆይ ብዬ እኔ በጣም ገርሞኝ እያጠናሁት ነበረ ክፍሉን። ምንም ቢሆን እኮ በቃ ይዘው መጥተዋል፣ ካላመጣ አይሻልም? በቃ ያለውን የሰጠ ንፉግ አይባልም እንሌለኛ። በእግዚአብሔር ፊት ግን እንደዛ አይደለም። ያለውን የሰጠ አይደለም፣ ምርጡን የሰጠ ነው። ነውር የሌለበትን የሰጠ ነው። ለምንድን ነው እግዚአብሔር ሆይ እንደዛ የምትለው ብዬ ነገሩን በጣም ቁጭ ብዬ ሳጠናው፣ ነውር ያለበት መስዋዕት ማቅረብ ማለት በዛን ጊዜ ምን ማለት እንደሆነ ታውቃላችሁ? እግዚአብሔር እኮ እውርም አመጡ፣ የሚያይም በግ አመጡ፣ አንካሳም አመጡ፣ አንካሳ ያልሆነም በግ አመጡ እንደሆነ እግዚአብሔር አይበላ። ከዛ ለምንድን ነው እግዚአብሔር እንደዚህ ስለ በጎቹ እንደዚህ በጣም ግድ የሚለው፣ ስለ እንስሶቹ እንደዚህ ግድ የሚለው ብላችሁ ስታስቡ፣ ነውር ያለበት መስዋዕት ማቅረብ ማለት ሊመጣ ያለው እውነተኛው መስዋዕት የእግዚአብሔር በግ ኢየሱስ ነውር አለበት ብሎ እንደ መሳደብ። አያችሁ፣ መስዋዕቱ የኢየሱስ ጥላ ነው። ስለዚህ እግዚአብሔር ምንድነው የሚላቸው? you have to make sure የምታመጧቸው የመስዋዕት በጎች፣ የምታመጧቸው የመስዋዕት እንስሶች ምንም አይነት ነቀፋ እንደሌለባቸው፣ ምንም አይነት ነውር እንደሌለባቸው you have to make sure። ለምን? ጥላ ናቸው። ሊመጣ ያለው እውነተኛው መስዋዕት አለ፣ አካሉ አለ። አካሉ ነውር አለበት እያላችሁ ነው አሁን ነውር ያለበት መስዋዕት ስታቀርቡ። ስለ ኢየሱስ ነው የሚናገረው መስዋዕቱ። ስለዚህ እግዚአብሔር አይደራደርም። በቃ በበጎቹ ጉዳይ፣ እዛ ቦታ ላይ በሚመጡት መስዋዕቶች ጉዳይ አይደራደርም። እግዚአብሔር ስለ ኢየሱስ ስለሆነ የሚናገረው። ሙሴን በምድረ በዳ ድንጋይ በበትር መታህ ብሎ እግዚአብሔር አትገባም ይለዋል። እግዚአብሔር ስለ ድንጋይ ይገደዋልን? እግዚአብሔር ስለ በሬዎች ይገደዋልን ብሏል ሐዋርያው ጳውሎስ። ወገኖች እግዚአብሔር ስለ ድንጋይ ገዶት ይመስላችኋል? ባልንጀራዬ ነው፣ እንደ ባልንጀራ ፊቱን እያየ ነው የሚያወራኝ ያለውን እንደዛ የሚወደውን የባሪያዬ ሙሴ ግን የተለየ ነው። ከእሱ ጋር ያለን ሪሌሽንሽፕ የተለየ ነው። ከእናንተ መካከል ነቢይ ቢኖር እኔ እግዚአብሔር ወይ በህልም ወይ በድምፅ ወይ በራእይ እናገረዋለሁ። ከሙሴ ጋር ግን እንደዛ አይደለም። እሱ እንደ ባልንጀራ ከእግዚአብሔር ጋር ፊት ለፊት ነው የሚያወራው ያለውን ሙሴ ድንጋይ መታህ ብሎ እንዳትገባ አለው። ለምን ካላቸው ያ ድንጋይ ብቻ አይደለም፣ ይከተላቸው ከነበረው አለት ጠጥተዋል፣ ያም አለት ክርስቶስ ነበረ ይላል መጽሐፍ ቅዱስ። ክርስቶስ ደግሞ አንዴ ነው የሚመታው፣ ሁለቴ አይመታም። ሙሴ ከዚህ በፊት መቶት ውሃ ስላፈለቀ ድጋሚ አሁንም እንደ ልማድ እኛ እንደ ልማድ የምናደርጋቸው ምንደግማቸው ነገሮች አሉ አይደለም? እንደ ልማድ አሁንም በእስራኤላውያን ተቆጥቶ ድንጋዩን ተናገረው ሲለው መታው። ድንጋዩ ግን መመታት አልነበረበትም። አንዴ ይመታል፣ ከዛ በኋላ ግን እንናገራለን። አንድ ጊዜ ኢየሱስ ተመቶልናል። አሁን ከዚህ በኋላ እየተናገርን ነው የምንድነው፣ እየተናገርን ነው የህይወትን ውሃ መንጠጣው እንጂ እንደገና ዳግመኛ እየተመታልን ዳግመኛ እየተሰቀለልን አይደለም የምንድነው። አያችሁ እግዚአብሔር እንዴት ጥንቁቅ አርክቴክት እንደሆነ፣ ኢየሱስን ሲስል ምንም አይነት ስህተት እንደማይፈቅድ፣ እንዴት በጥንቃቄ ስዕሉን እንደሚስል። ስለዚህ ስለ መስዋዕቱም በጣም ኬርፉል ነው እግዚአብሔር። በጣም መስዋዕቱ ላይ እንዲጠነቀቁ ይነግራቸዋል። የእግዚአብሔር በግ ነውር አለበት እያላችሁ ነው ማለት ነው ይላቸዋል። ጴጥሮስ ምንድን ነው ያለን? የታጠባችሁት አለ ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም ነው የተዋጃችሁት አለ። አያችሁ እግዚአብሔር ሲስል የኖረውን ስዕል ጴጥሮስ እዚህ ጋር ገለጸው። ነውርና እድፍ የሌለው ክቡር የበግ ደም፣ እንደ ክቡር የበግ ደም በሆነው በክርስቶስ ኢየሱስ ደም ነው። እዛ ቦታ ላይ ነውር ያለበት በግ ተፈቅዶ ቢሆን ኖሮ ይሄ ጥቅስ እዚህ ቦታ ላይ እውን ባልሆነ ነበረ። ስለዚህ እርሱ ፍጹም ነውር የሌለበት ቅዱስ ሊቀ ካህን ስለሆነ መስዋዕቱም የሱ ጥላም እንደዛ እንዲሆን እግዚአብሔር ያዝ ነበረ ማለት ነው። ይሄ ሊቀ ካህን
እርሱ ፍጹምና ነውር የሌለበት ቅዱስ ሊቀ ካህን ስለሆነ እኛንም ደግሞ ቅዱሳን ካህናት አድርጎናል። አንድ ነው ሊቀ ካህን አንድ ነው ታውቃላችሁ። ሊቀ ካህን አንድ ነው። እኛ ደግሞ ቅዱስ ካህናት አድርጎናል። ካህናት ብቻ ሳንሆን ቅዱስ ካህናት አድርጎናል። ክፍሉን ላሳያችሁ። ሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ቅዱሳን ካህናት አድርጎናል። ጌታ ይመስገን። እነዛ ውጫዊ ስርዓቶች አልተሻሩም፣ ነገር ግን ወደ ውስጣዊ ስርዓትነት ተቀይሯል። ወደ ውስጣዊ ስርዓትነት አካሉ መጣ፣ ተፈጸሙ እንጂ አልተሻሩ። ነውር የሌለው መስዋዕት ዛሬም እግዚአብሔር አይቀበልም፣ ግን በክርስቶስ ኢየሱስ ተፈጸመ። ነውር የሌለበት እንደ ክቡር የበግ ደም የሆነ የክርስቶስ ኢየሱስ ደም ስለኔና ስለእናንተ ኃጢአት ፈሰሰ። ክብር ለኢየሱስ ይሁን። ቁጥር 31 እና 32 ላይ ትእዛዛቴን ጠብቁ አድርጉትም፣ እኔ እግዚአብሔር ነኝ። የተቀደሰውን ስሜን አታርክሱ፣ እኔ ግን በእስራኤል ልጆች መካከል እቀደሳለሁ ይላል። አዲሱ መደበኛ ትርጉም እንደሚል ታውቃላችሁ? እታወቃለሁ፣ በእስራኤል ልጆች መካከል እታወቃለሁ ይላል። ጌታ ይባረክ። እቀደሳለሁ ይላል። አምልኮ የተመላኪውን ማንነት የሚገልጽ ወይንም ተመላኪውን የሚመጥን መሆን አለበት። ምንድን ያለው እግዚአብሔር? ትእዛዜን ጠብቁ አድርጉ፣ እኔ እግዚአብሔር ነኝ አለና የተቀደሰውን ስሜን አታርክሱ፣ እኔ በእስራኤል ልጆች መካከል እታወቃለሁኝ፣ እቀደሳለሁኝ። የሚመጥነኝ ነገር አድርጉ፣ የሚገልጠኝ ነገር አድርጉ እኔን ይላቸዋል። ጌታ ይባረክ። የምቀድሳችሁ ይላል ቁጥር 43 ላይ የምቀድሳችሁ አምላካችሁን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ፣ እኔ እግዚአብሔር ነኝ። መዝጊያው በጣም ይገርማል። የሆነ ዲክላሬሽን አዋጅ ነገር ነው የሚመስለው። የምቀድሳችሁ አምላካችሁን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ፣ እኔ እግዚአብሔር ነኝ። በቃ እግዚአብሔር የደጋገመውን ነገር ነው እኛ ደጋግመን ማየት ያለብን ማጥናት ያለብን ተባብለናል። የምቀድሳችሁ እግዚአብሔር ሕዝቡን በትእዛዛቱ ይቀድሳል። የምቀድሳችኋል። ዛሬስ ጌታ እኛን ቅዱሳን ካህናት አድርጎ ካቀረበን በኋላ ዕለት ዕለት ደግሞ በቃሉ ይቀድሰናል፣ በእውነቱ ይቀድሰናል። በእውነት ቀድሳቸው ትላንትናም ብለናል አይደለ? ቃልህ እውነት ነው፣ በእውነት ቀድሳቸው። የእግዚአብሔር ትእዛዛት ይቀድሳሉ። ሃሌሉያ፣ ክብር ለኢየሱስ ይሁን። ትእዛዛቱ ይቀድሳሉ። ከዛ በኋላ ወደ ምዕራፍ 23 ነው የምናልፈው። በጣም ቢዩቲፉል ቻፕተር ምዕራፍ 23 በጣም የሚያምር ቻፕተር በእውነት በቃ ዘሌዋውያንም ዘሁልቁም አይመስልም፣ ምንም በቃ የህግ መጽሐፍ አይመስልም። በጣም የሚያምር ክርስቶስን በጣም በሚያምር ሁኔታ የሚተርክ አስደናቂ ቻፕተር ነው ምዕራፍ 23። ምዕራፍ 23 7ቱን የእግዚአብሔር በዓላት የሚናገር ነው። ሃሌሉያ! ቃሉ ራሱ ደስ አይልም? የእግዚአብሔር በዓላት ናቸው። 7ቱ የእግዚአብሔር በዓላት የሚነገሩበት ነው። ሳነብ ከሰማችሁኝ እነዚህን የእግዚአብሔር በዓላት ሙሴ ለህዝቡ ተናገረ። ሙሴም የእግዚአብሔርን በዓላት ለእስራኤል ልጆች ተናገረ ብሎ ነው የሚዘጋው ራሱ ምዕራፍ 23። እና እነዚህ 7 በዓላት ምን ምንድን ናቸው? አንደኛ የፋሲካ በዓል አለ። ሁለተኛ የቂጣ በዓል አለ። ሶስተኛ የበኩራት ስጦታ በዓል አለ። አራተኛ የመከር በዓል አለ። አምስተኛ የመለከት በዓል አለ። ስድስተኛ የስርየት በዓል አለ። ሰባተኛ የዳስ በዓልም ይባላል። የፋሲካ በዓልን መጽሐፍ ከፈለጋችሁ የፋሲካ በዓል ቁጥር 5 ላይ እናገኘዋለን። የቂጣ በዓል ከ6 እስከ 8 እናገኘዋለን። የበኩራት ስጦታ በዓል ከ9 እስከ 14 እናገኘዋለን። የመከር በዓል ከ15 እስከ 22 እናገኘዋለን። የመለከት በዓል ከ23 እስከ 25 እናገኘዋለን። የስርየት ቀን ከ26 እስከ 32 እናገኘዋለን። የዳስ በዓል ከ33 እስከ ቁጥር 44 ድረስ እናገኘዋለን። ስለዚህ የእግዚአብሔር በዓላት ናቸው። አሁን ምዕራፍ 23 ላይ የምናየው ምንድነው? እያንዳንዱን እየገባን ቨርስ ባይ ቨርስ አይደለም የምናየው። ጥናታችንም እንደዛ አይደለም፣ ዳሰሳ ነው። እዚህ ላይ የምናየው ምንድነው? 7ቱን በዓላት እና ትርጉማቸው። ባጭሩ ማፑ ይህንን ይመስላል። ከመግባታችን በፊት 7ቱ በዓላትና ትርጓሜያቸው። የመጀመሪያው የፋሲካ በዓል ነው። እስራኤል ከግብፅ መውጣታቸውን የሚያስቡበት በዓል ነው። እንደምታውቁት የፋሲካ በዓል ለኛ ደግሞ ትርጉሙ ምንድነው ከተባለ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ብሎ ፋሲካችንን ክርስቶስ ታርዷልና ይላል። ሃሌሉያ! ይሄ አንደኛው ቁጥር 1 የእግዚአብሔር በዓል አሁን
ቀን አይደለም፣ ክርስቶስ ነው። ፋሲካችን ማን ነው? ክርስቶስ ነው። ሃሌሉያ። እነሱ ፋሲካቸውን ቀን ወስነው ያከብራሉ። እኛ ደግሞ ፋሲካችን እሱ ኢየሱስ ክርስቶስ ነው። ከግብፅ ያመለጡበት ነው። እኛም ከዓለም ከኃጢአት ከሰይጣን ባርነት ያመለጥንበት ፋሲካችን ክርስቶስ ታርዷልና ብሎ አንደኛ ቆሮንቶስ ላይ ትርጉሙን በግልጽ ያስቀምጥልናል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ማለት ነው። ሁለተኛው በዓል የቂጣ በዓል ነው። ፈጠን እያልኩኝ ሄዳለሁኝ። የቂጣ በዓል ነው ሁለተኛው በዓል። ከቁጥር 6 እስከ 8 እናገኘዋለን ያልኳችሁ ማለት ነው። የቂጣ በዓል ያው እርሾ የሌለው ቂጣ የሚበሉበት ነው። እርሾ የኃጢአትና የአሮጌ ማንነት ምልክት እንደመሆኑ እስራኤል ከግብፅ ሕይወትና ከኃጢአት ተለይተው አዲስ ሕይወት መጀመራቸውን ለማሰብ አዲስ ሊጥ እርሾ የሌለው ቂጣ ጋግረው የሚበሉበት ነው። እርሾ የሌለው ቂጣ እየበሉ ያከብሩታል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 24 ደግሞ እኛን እንደዚህ ይለናል፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። ሃሌሉያ ሃሌሉያ። ለኃጢአት ሞተን ለጽድቅ እንኖር ዘንድ። አያችሁ፣ እስራኤል አሁን ለግብፅ ሞተው ለከነአን መኖር እንደጀመሩ ያንንም ደግሞ ያደረገላቸው እርሱ ራሱ ለእኛ ይህንን ያደረገልን እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸክሞ እንደሆነ እያሰብን እኛ ይሄ በዓላችን የቂጣ በዓላችን ራሱ ክርስቶስ ነው። ሃሌሉያ። ከዓለም የለየን፣ ከአሮጌ ሕይወት የለየን፣ ከኃጢአት የለየን፣ ካለፈ ታሪካችን ያላቀቀን ኢየሱስ ክርስቶስ ነው። በዓላችን ነው። ሃሌሉያ። የበኩራት ስጦታ በዓል ደግሞ ይመጣል። ከዛ እስራኤል የመከሩን በኩራት ለእግዚአብሔር የሚያቀርብበት በዓል ነው። እግዚአብሔር መከር ስለሰጣቸው በኩራቱን ይዘው በምስጋና እየወዘወዙ ወደ እግዚአብሔር ይዘው የሚመጡበት በኩራት የሚሰጥበት ነው። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሃሌሉያ። ጌታ ይባረክ። ይሄኛውን በዓላችን ኢየሱስ ክርስቶስ ነው። በኩራት ሆኖ ከሙታን ተነስቷል። ጌታ ይባረክ። አራተኛው የመከር በዓል ነው። ከቁጥር 15 እስከ 22 ድረስ የምናገኘው እግዚአብሔር ስለሰጣቸው መከር እግዚአብሔርን የሚያመሰግኑበት በዓል፣ ለእግዚአብሔር እውቅና የሚሰጡበት በዓል ነው። ያ የመከር በዓል ማለት በዓለ 50 ማለት ነው። የሐዋርያት ሥራ ምዕራፍ 2 ላይ ደግሞ እኛ በዓለ 50 ለእኛ ማለት ያ መንፈስ ቅዱስ የወረደበት ቀን ነው። ቁጥር 1 እስከ 4 ድረስ በዓለ 50 እግዚአብሔር ጥላውን እንደዚህ አድርጎ አካል አደረገው። በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። እግዚአብሔር በዓለ 50 ደግሞ እንደዚህ አድርጎ ተረጎሙ ማለት ነው። ጌታ ይመስገን። እግዚአብሔር ስለሰጣቸው መከር እግዚአብሔርን የሚያመሰግኑበትን በዓል በዓለ 50 እግዚአብሔር በአዲስ ኪዳን እንደዚህ አድርጎ አተመው። አምስተኛው የመለከት በዓል ነው። ከቁጥር 23 እስከ 25 ድረስ የአዝመራው ጊዜ መጠናቀቁን ለመንገር ሕዝቡ ለቀጣይ አዲስ ዓመት እንዲዘጋጅ ለማድረግ መለከት የሚነፋበት በዓል ነው። መለከት ይነፋል። በቃ የአዝመራው ጊዜ ተጠናቋል፣ አሁን ለሚመጣው ዘመን ተዘጋጁ ብሎ መለከት ይነፋል። ይሄ የመለከት በዓል ይባላል። ጌታ ይባረክ። ይሄን በዓል ደግሞ ገና አልገባንበትም። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንደዚህም ሁል ጊዜ ከጌታ ጋር እንሆናለን ይላል። አያችሁ፣ ያኛው ዘመን አበቃ ብሎ አዲስ ዘመን ሊጀምር ነው ብሎ መለከት ይነፋላቸዋል። ሙሴ ከማደሪያው ሆኖ መለከት እንዲነፋ ያደርጋል። የመለከት በዓል ይከበራል። ያለፈው ዘመን አልቋል፣ ተጠናቋል። ወደ አዲሱ ዘመን ልትገቡ ነው በቃ ብሎ መለከት ይነፋላቸዋል። አንድ ቀን መለከት እንደሚነፋ ታውቃላችሁ ወገኖች? አንድ ቀን መለከት እንደሚነፋ ምን እያደረገን ይሆን መለከት የሚነፋው? አያጓጓችሁም? ምን እያደረገን ይሆን? ምን ላይ ሆነን ይሆን? አንድ ቀን እኔ
ኳስ ጨዋታ ሳይ በቃ ሁል ጊዜ እንደዛ ይመስለኛል። የጌታ ምጽአት እንደዛ ይመስለኛል። በጣም እየተሯሯጡ በቃ እግራቸው ላይ የደረሰ ኳስ ጎል ሊሆን የደረሰ ኳስ ኖሮ እንኳን ቢሆን የፈለገ ደክመውበት ቢሆን የፈለገ ለፍተውበት ተቀባብለው አሳምረውት ቢሆን ልክ ዳኛው ፊሽካ ሲነፋ እንደዛ የተጋደሉባትን ኳስ መሀል ሜዳ ላይ ቁጭ አድርገዋት ይወጣሉ። እንደዛ የተጋደሉባትን ኳስ። ምክንያቱም ፊሽካ ከተነፋ በኋላ የሚያደርጉት ነገር አይቆጠርም፣ ትተውት ይወጣሉ። ወገኖቼ መለከት ሲነፋ እንደዚህ የምንሳሳለትን እንደዚህ የምንንገበገብለትን እንደዚህ ልክ እንደ ኳስ ጨዋታው በሉት ሲገፈታተሩ አንዱ አንዱ ሲጥል አንዱ አንዱ ሲጎዳ እንዴት እንደሚጋደሉ ታውቃላችሁ ኳስ ሲጫወቱ። ፊሽካ ሲነፋ ግን ቅድም የወደዷት ቅድም የፈለጓት ቅድም የተጋደሉባት አትመስልም ያቺ ኳስ ጥለዋት ሲወጡ። እንደዛ እንደሆነ ታውቃላችሁ በምድር ላይ ያለውን ህይወት ተነው የምንሄደው። ያ መለከት ሲነፋ በቃ ሲል እግዚአብሔር ያ መለከት ሲነፋ ሁለት ባሪያዎች በወፍጮ ይፈጫሉ፣ አንዲቱ ትነጠቃለች፣ አንዲቱ ትቀራለች። ያ ቆይ ወፍጮ ላነሳሳ አትልም። ሁለት ሰዎች እርሻ ላይ ያርሳሉ፣ አንደኛው ይነጠቃል፣ አንደኛው ይቀራል ይላል። ቆይ በሬን ላስገባው አይልም። ወገኖቼ እንደዛ የምንኖርበትን ጸጋ እግዚአብሔር ያብዛልን። እንደሚሄድ ሰው አንድ ቀን እንደሚሄድ ሰው። ይህንን ስላችሁ ማንኛውንም ነገራችንን አንድ ቀን ጥለነው እንደምንሄድ ታውቃላችሁ። ዛሬ የምንገበገብላቸው የምንሳሳላቸው ነገሮች ትዳር ቢሆን ልጆች ቢሆኑ ንብረት ቢሆን ስራ ቢሆን አገልግሎት ቢሆን ምንም ነገር ያ መለከት ሲነፋ ያ ፊሽካ ሲነፋ ቁጭ አድርገነው ነው የምንሄደው። ለዛ ቀን የተዘጋጀን እንድንሆንና በዛ አይነት ማይንድ ሴት እንድንኖር እግዚአብሔር ጸጋ ያብዛልን። ስድስተኛው የስርየት ቀን ነው። ብዙ አይተናል ስለ ስርየት ቀን ከዚህ በፊት። የብሔራዊ የንስሐና የኃጢአት ስርየት የሚደረግበት ቀን ነው። በየዓመቱ ለኃጢአት ስርየት የሚሆን የመስዋዕት ስርዓት ይደረጋል እንደምታውቁት። ለእኛ ግን ዕብራውያን 10:12 እንደሚነግረን እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ሃሌሉያ ሃሌሉያ፣ ተፈጽሞልናል። ይህም ሰባተኛው የዳስ በዓል ነው። የዳስ በዓል እግዚአብሔር በምድረ በዳ ከህዝቡ ጋር በድንኳን መኖሩን ለማሰብ ነው የሚያከብሩት ብለን የለ 12ቱ የእስራኤል ነገዶች ዙሪያውን ድንኳን ተክለው ያድራሉ። እግዚአብሔርም ከ13ኛ ሆኖ በመካከላቸው ለኔ እንዳድር በመካከላቸው እንዳድር ድንኳን ስሩልኝ ብሎ እግዚአብሔር በዳስ በመካከላቸው በምድረ በዳ ያድራል እና ያንን ለማሰብ በየዓመቱ ከቤታቸው ወጥተው ዳስ ውስጥ እያደሩ የዳስ በዓልን ያከብራሉ። እግዚአብሔር በምድረ በዳ በዳስ ውስጥ ከኛ ጋር አድሯል ሲሉ ያንን የዳስ በዓል ያከብራሉ። እግዚአብሔር ከነሱ ጋር ማደሩ። ይሄ እንግዲህ ሁለት ፍጻሜ ነው ያለው። የመጀመሪያው ፍጻሜ ጌታችን ኢየሱስ ክርስቶስ መጥቶ በመካከላችን ሲመላለስ ዮሐንስ ወንጌል ምዕራፍ 1:14 እንደሚነግረን ቃልም ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ የሚለው በመካከላችን አደረ ነው ብያቸዋለሁ። ትክክለኛ ትርጉሙ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ሲባል የመጀመሪያ ፍጻሜውን አግኝቷል። ሁለተኛውና የመጨረሻው ፍጻሜው ደግሞ ራእይ ምዕራፍ 21:3 ላይ ያለው ነው። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ሲል የዛን ጊዜ ሁለተኛውና የመጨረሻውን ፍጻሜ ያገኛል። ኢየሱስ ክርስቶስ በመካከላችን አድሯል። መንፈስ ቅዱስ በውስጣችን አድሯል። በመጨረሻ ደግሞ ራእይ ዮሐንስ ላይ የምናገኘው ሀሳብ የሚነግረን የእግዚአብሔር ድንኳን የዛን ጊዜ በጥላ እንደተቀመጠው አክቹዋሊ በሰዎች መካከል ይሆናል፣ ከእነርሱም ጋር ያድራል። ሃሌሉያ። በጥላው እንደተቀመጠው ያኔ አማኑኤል ሆኖልናል። መንፈስ ቅዱስ በውስጣችን አድሯል። ደግሞ እዚህ ጋር በሶስተኛው ፍጻሜ በመጨረሻው ፍጻሜ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነሱ ጋር ያድራል፣ እነሱም ሕዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። አያችሁ ወገኖች፣ ይህንን ክፍል ስናነበው የሆነ የእስራኤል ዓመት በዓሎች አይደሉም የተጻፉት።
የሆነ ህዝብ እስራኤል የሚባል ህዝብ ታሪክ አይደለም ወዳጆቼ። ታሪክ ሁሉ የእግዚአብሔር ነው። የሚተርከውም የታሪኩ ማዕከላዊ ስለሆነው ስለ ኢየሱስ ክርስቶስ ነው። ጌታ ይባረክ። ቆላስይስ 2:16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችኋልና እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና ብሎ አካሉ ግን ክርስቶስ ነው። አሁን የነዚህ ያየናቸው በዓላት ሁሉ የነዚህ ሁሉ ጥላዎች አካሉ ግን ክርስቶስ ነው። ሃሌሉያ። ፋሲካችን ማን ነው? ክርስቶስ ነው። የቂጣ በዓላችን ማን ነው? ክርስቶስ ነው። ካለፈ ፋሲካችን የሆነው ከግብፅ ከባርነት ከኃጢአት ከእስራት ስላወጣን ፋሲካችን ክርስቶስ ነው። ደግሞ የቂጣ በዓላችን ነው። ከኃጢአታችን ካለፈው ኑሯችን ካሮጌው ማንነታችን ስለለየን የቂጣ በዓላችን ነው። የበኩራት ስጦታችንም ነው። የበኩራት ስጦታ እግዚአብሔር ጋር ያመጡ እንደነበረ እግዚአብሔር ደግሞ በኩራት አድርጎ ኢየሱስን ስላስነሳው እኛም እንደሱ አንድ ቀን እንደምንነሳ እርግጠኞች የሆንበት የበኩራት ስጦታችን ኢየሱስ ነው። የመከር በዓላችን ኢየሱስ ነው። የመለከት በዓላችን ኢየሱስ ነው። የስርየት ቀናችን ኢየሱስ ነው። የዳስ በዓል መጽሐፍት ሁሉ ስለኔ ይናገራሉ ሲል ኢየሱስ የእውነትን መጽሐፍት ሁሉ ስለሱ ስለሚናገሩ ነው። ስለሱ ነው የሚናገሩት። ሌላ ምንም ንግግር የላቸውም መጽሐፍት። ምዕራፍ 24 ሶስት ሐሳቦች ናቸው። ምዕራፍ 24ንም እንደዚሁ በሶስት ፍሬም ነው የምናየው። መብራቱ፣ ህብስቱና ስሙ። ስለ መብራቱ ይናገራል፣ ስለ ህብስቱ ይናገራል፣ ስለ ስሙ ይናገራል። ምዕራፍ 24 ይሄ ነው ፍሬሙ ማለት ነው። መብራቱ ከቁጥር 1 እስከ 4 ነው። ህብስቱ ከቁጥር 5 እስከ 9 ነው። ስሙ ደግሞ ከቁጥር 10 እስከ 23 ነው። የመጀመሪያው ስለ መብራቱ ሲናገር እግዚአብሔር ለመብራት ጥሩ ተወቅቶ የተጠለለ የወይራ ዘይት ያስፈልጋል አለ እግዚአብሔር። እንግዲህ መብራቱ የሚወክለው ማንን ነው ብለናል? የእግዚአብሔርን ብርሃንና ምሪት ነው በብሉይ ኪዳን የሚወክለው። ካህኑ በየዕለቱ መብራቱ እንዳይቋረጥ የሚያስፈልገውን ሁሉ ያደርጋል። መብራቱ መቋረጥ የለበትም። ጥሩ ተወቅቶ የተጠለለ ዘይት ደግሞ ያስፈልጋል። ጌታ ይመስገን። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ኢየሱስ እንደዚህ ያለ፣ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። የክርስቶስ ቤተክርስቲያን ደጋግመን ከዚህ በፊት እንዳየነው ያንን ብርሃን የምትሸከም መቅረዝ ናት አይደለ? ራእይ ዮሐንስ ላይ ጌታ ራሱ ምን አለ? ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ብሎ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ብሏል። መቅረዝ የቤተ ክርስቲያን ምሳሌ ነው። ስለዚህ መብራቱ እንዲበራ ምን ምን ያስፈልጋል? ብርሃን ያስፈልጋል። የሚለኮስ ብርሃን ያስፈልጋል። የሚነድ የተጠለለ ጥሩ የወይራ ዘይት ያስፈልጋል። ደግሞስ መቅረዝ ያስፈልጋል። አያችሁ፣ ብርሃኑ ክርስቶስ ከሆነ ይሄ ብርሃን ደምቆ እንዲበራ ዘይቱ መንፈስ ቅዱስ ነው። መንፈስ ቅዱስ ያስፈልጋል። መቅረዟ ደግሞ ቤተክርስቲያን ናት። እነዚህ ሶስቱ መጓደል የለባቸውም። ክርስቶስ ኢየሱስ በዓለም ላይ በጨለማው ላይ እንዲበራ እንዲታይ እነዚህ ሶስቱ መጓደል የሌለባቸው ነገሮች ናቸው። ለዚህ ነው ወንጌልን በእኛ እጅ በቤተክርስቲያን እጅ አስይዞ ነው የላከው እንጂ በመላእክት እጅ አስይዞ ያላከው። ቤተክርስቲያን ታስፈልጋለች። መቅረዙ ያስፈልጋል። ብርሃኑን ለማብራት እኔና እናንተ እናስፈልጋለን። እግዚአብሔር ለኛ ሰጠው። እኛን አመነን። አይገርምም? ይሄንን ትልቅ ነገር እኛን አመነን። ሰውን አመነ እግዚአብሔር፣ ቤተክርስቲያንን አመነ ወንጌል እንዲሰበክ። አንድ ጊዜ ፓስተር ሄኖክ ምን አለ? ቆርኔሌዎስ ቤት መልአኩ መጣና አለ፣ ቆርኔሌዎስ ሆይ ደግ ሰው መጽዋዕት የሚያደርግ እግዚአብሔርን የሚፈራ ቆርኔሌዎስ ቤት መጣና መጽዋዕት በእግዚአብሔር ፊት አድርጋለች አለውና ከዛ ወንጌል ቢሰብክለት ደስ የሚለው ይመስለኛል አለ መልአኩ። መስበክ ነበረ ብሎ የተወም ይመስለኛል አለ። ያው ሄኖክ ፓስተር ሄኖክ ሲንገለኝ ታውቁታላችሁ እንዴት እያዋዛ እንደሚሰብክ። አይ መስበክ ነበር ይሄን ወንጌል ብሎ የተወም ይመስለኛል አለ። ከዛ ሰው ላክና ስምዖን ጴጥሮስን ከኢዮጴ ያስመጣው። አያችሁ፣ ወንጌልን መስበክ ለቤተ ክርስቲያን የተሰጠ ብርሃኑን የምታበራ መቅረዝ ቤተ ክርስቲያን ናት። መላእክት አይደሉም። ምን የከበረ ቢሆን፣ ምን ታላቅ ቢሆን፣ ምን ኢየሱስ የሞተበት ቢሆን
እግዚአብሔር ልጁን የሰጠበት ቢሆን ለመላእክት ግን አልተሰጠም ኃላፊነቱ። ይሄንን ብርሃን ማብራት ለኔና ለእናንተ ነው። ትልቅ ኃላፊነት አይደል? ለመላእክት የሚሰጥ ቢሆን ኖሮ እኮ መልአኩ ይሰብከው ነበር። እውነቱን እኮ ነው። በጣም የደነቀኝን ይዛለት ሲናገር ይሰብከው ነበር እኮ መልአኩ። ቆርኔሌዎስን ሰብኮት በቃ ጴጥሮስን ማስመጣት ገና አልበላም የረከሰ በልቼ አላቅም ይላል። ከዛ እሱን እንደገና አሳምኖ ከሚመጡት ሰዎች ጋር ተከትለ ሂድ ተብሎ እሱ እዛ ሄዶ ጠብቀውት ሄዶ ሰብኮ ከዛ ደግሞ እንደገና ለአሕዛብ ቤት ገባህ ተብሎ ደግሞ መከራውን አይቶ ያን ሁሉ ምን አመጣው? መላእክት እኮ ሊሰብኩላቸው ይቻል ነበረ። አይደለም። ብርሃኑ እንዲበራ መቅረዙ፣ ዘይቱና መብራቱ አስፈላጊ ናቸው። ኢየሱስ በሌለበት የሚበራ ነገር የለም። መንፈስ ቅዱስ በሌለበት የሚበራ ነገር የለም። መቅረዟ ቤተክርስቲያን በሌለችበትም የሚበራ ነገር የለም። ቤተክርስቲያን ከተነጠቀች በኋላ ይሄ ብርሃን ነው እንግዲህ ለዓለም የሚናፍቀው። ዓለም የሚጸጸተው ቤተክርስቲያን ከሄደች በኋላ በዚህ ምክንያት ነው። ጌታ ይባረክ። እግዚአብሔር ለቤተክርስቲያን የከበረን ነገር ሰጥቷል። የከበረን ነገር ሰጥቷል። የክርስቶስ ቤተክርስቲያን የእሱን ብርሃን የምትሸከም መቅረዙ ናት። እንግዲህ ንጹሕ ዘይት መንፈስ ቅዱስ ነው ብያችኋለሁ። መብራቱ ከመቅረዙ ላይ እንዳይጠፋ የሚያደርገው እሱ ነው። አያችሁ፣ መቅረዙና መብራቱ ብቻቸውንም ኮንቲኒየስሊ ብርሃኑ እንዲበራ አያደርጉትም። ነገር ግን ቅዱሱ መንፈስ ንጹሕ ዘይት መንፈስ ቅዱስ መብራቱ ከመቅረዙ ላይ እንዳይጠፋ ያደርጋል። ካህኑ መብራቱ እንዳይጠፋ ዕለት ዕለት በመቅረዙ ላይ ንጹሕን ዘይት እንደሚጨምር እኛም ዛሬ በጸሎትና ከመንፈስ ቅዱስ ጋር በምናደርገው ህብረት ብርሃኑ ደምቆ ያለማቋረጥ እንዲበራ እናደርጋለን። በቃ ቀላል እኮ ነው። እግዚአብሔር የሳለው ስዕል ቀላል አይደለም። በጣም ቀላል እኮ ነው። በቃ እኛ እኮ በቤታችን እናውቀዋለን እኮ ምን ማድረግ እንዳለብን አይደለም። በቃ አሁን እንደዚህ በዘይት የሚበራ መቅረዝ ቢኖራችሁ ምን ማድረግ አለባችሁ? መብራቱ መኖር አለበት፣ መቅረዝ ውስጥ ዘይት መግባት አለበት። ካህኑ አንድ ስራ ነው ያለው። እሱ መብራት መሆን አይችልም፣ ዘይት መሆን አይችልም። ግን ምን ማድረግ ይችላል? መቅረዙ ላይ ዘይት መጨመር ይችላል። መጸለይ እንችላለን። መጸለይ እችላለሁ። በቃ ይሄ እኮ ነው። በቃ መጸለይ እንችላለን። ሃሌሉያ። ከመንፈስ ቅዱስ ጋር ህብረት ማድረግ እንችላለን። የዛን ጊዜ መቅረዛችን በዘይቱ ይሞላል። ብርሃኑ ደምቆ ይወጣል። አይቋረጥም። በአንድ ወቅት በጣም ያበሩ የነበሩ ሰዎች የኢየሱስን ወንጌል ይህንን ብርሃን በአንድ ወቅት በጣም ያበሩ የነበሩ ሰዎች ዛሬ ግን ትዝታ የሆነባቸው ሰዎች ምን ሆነው ነው ካላችሁ፣ መቅረዙ ውስጥ ዘይት አልቆ ነው። ዘይት ከተጨመረበት አሁንም እንደገና ማብራት ይጀምራል። ለምን? ብርሃኑ ኢየሱስ እኮ እናንተ ጋር ነው። አልተወሰደም እኮ ወገኖች፣ አልተወሰደም። አለ እኮ ኢየሱስም አለ፣ መቅረዙም አለ፣ ዘይቱም አለ። ግን ዘይቱን ወደ መቅረዙ መጨመር አቁመን ነው። ዘይቴን በመቅረዜ እሞላለሁ እያላችሁ ጻፉ እስኪ። ጌታ ይባረክ። እንዳትረሱት ነው ጻፉት እምላችሁ። ሌላ ለኛ ምንም የሚጠቅመን ነገር ሆኖ ሳይሆን እንዳትረሱት። ዘይቴን በመቅረዜ እሞላለሁ። ብርሃኑ ኢየሱስ ሁል ጊዜ በህይወቴ እንዲያበራ፣ ብርሃኑ ኢየሱስ ሳያቋርጥ በህይወቴ እንዲያበራ፣ ብርሃኑን ኢየሱስን ማብራት የትላንትና ትዝታ እንዳይሆን ዘይቴን በመቅረዜ እሞላለሁ። በቃ ከዛ በኋላ የምታበሩት አውቶማቲክሊ ነው። የማይቋረጥ ህብረት ከጌታ ጋር የሚያደርግ ሰው፣ የእግዚአብሔርን ቃል የሚሞላ ሰው ወጥቶ ኢየሱስን አለማብራት አይችልም፣ አለማሳየት አይችልም። ሃሌሉያ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ ይላል። መንፈስ ለዘላለም ከኛ ጋር እንዲኖር አይደል እንዴት ሰጠን? ምንድን ነው የምትለን ጳውሎስ? እንዴት ነው መንፈስን የምናጠፋው? ለዘላለም ከኛ ጋር ሊኖር ተሰጥቶን ሳለ በምን አቅማችን የምናጠፋው? አንዳንድ ጊዜ መንፈስ ቅዱስ ለዘላለም ከኛ ጋር እንዲኖር መሰጠቱ በጣም ቸልተኞች እንድንሆንና ምንም አይነት ጥንቃቄ የማናደርግ እንድንሆን የሚያደርገን እውነት እንዲሆንብን አንፍቀድ። አዎ መንፈስ ቅዱስ ለዘላለም ከኛ ጋር ሊኖር ነው የተሰጠ። ነገር ግን ኖሮ እንዳልኖረ፣ ኖሮ እንደሌለ፣ አዝኖ ቆዝሞ የሚያናግረው አጥቶ ምንም ኮሚኒኬት ሳናደርገው
መንፈስ ቅዱስ እንደሌላቸው ሰዎች እየኖርን ከሆነ በቃ እንደሌለን ቁጥር ሐዋርያ ጳውሎስ እዚህ ጋር የሚለው አታጥፉ የሚለው ትቷችሁ ይሄዳል ሳይሆን ኮንች ይሆናል። ምን ማለት ነው? እሳት ኖሮ ግን የተዳፈነ ታውቃላችሁ አይደለ? እጃችሁን ብትጭኑበት የማያቃጥል አለ እኮ፣ አልተወሰደም እኮ፣ አልጠፋም እኮ። ግን እንዲህ እጃችሁን ብታስቀምጡበት ከመዳፈኑ ብዛት፣ በጣም ወደታች ከመግባቱ ብዛት እጃችሁን ብታስቀምጡበት እስከማያቃጥል ድረስ የተዳፈነ ከሆነ ሐዋርያ ጳውሎስ ምንድን ነው የሚለው? ጠፋ። ኩንች አደረጋችሁት፣ አከሰማችሁት፣ አዳፈናችሁት። ሰው እንደዛ የማድረግ አቅም አለው? በጣም እኮ ነው የሚገርመው። ለምንድን ነው በትኩረት የማናየው ይሄንን ክፍል? መንፈስ ቅዱስ ትቶኛ አይደለም፣ መንፈስ ቅዱስ ለዘላለም ከኔ ጋር ነው የሚለው ላይ ትኩረት እንደምናደርገው መንፈስ ቅዱስ በውስጤ ሆኖ ክስም ብሎ አዝኖ ቆስሞ በዝምታ የሌለ ያህል ሆኖ ሊኖር ይችላል። ምንድነው ጥቅሙ? ንገሩኝ። ምንድነው ጥቅሙ? አንድ ሐዋርያት ሥራ ምዕራፍ 3 ላይ ያለው ያንን ከእናቱ ማህፀን ከወጣ ጀምሮ ሽባ የነበረውን ሰው አይታችሁት ከሆነ እግር እኮ አለው። አይገርማችሁም? እግር አለው፣ ግን እግሩን እሱ ይሸከመዋል እንጂ እግሩ እሱን አይሸከመውም። እግር አለው። ስለዚህ ይህ ሰውዬ አሁን በእግሩ ይመካል? እግራቸው ቆራጣ የሆኑ ሰዎችን ቢያይ ውይ ከእናንተስ እኔ ይሻላለሁ ቢያንስ እግር አለኝ ይላል? እግር እኮ አለው፣ እውነቱን ነው፣ ግን እየሰራ አይደለም። እግሩን እሱ ተሸክሞት ነው የሚዞረው እንጂ እሱ እግሩን ተሸክሞት ይሄዳል እንጂ እግሩ እሱን ተሸክሞት እየዞረ አይደለም። አንዳንድ ጊዜ ወገኖቼ መንፈስ ቅዱስን ያህል ጌታ፣ መንፈስ ቅዱስን ያህል አምላክ ተሸክመን ነገር ግን እሱ እኛን ሳይሸከመን፣ እሱ እኛን ሳያንቀሳቅሰን፣ እሱ እኛን ሳይመራን፣ እሱ እኛን ወደ ወደደው ቦታ ሳይወስደን የምንመላለስ ከሆነ መንፈስ ቅዱስ ከሌላቸው ሰዎች በምን እንሻላለን? እና ወዳጆቼ መንፈስ ቅዱስን ተሸክመን እንደ ማንኛውም ሰው እየኖርን ከሆነ መንፈስ ቅዱስን መሸከማችን የሚያስመካ ነገር አይደለም። መንፈስ ቅዱስ ሲጀመር ልንሸከመው ሳይሆን ሊሸከመን ነው የተሰጠን። ነገር ግን ምንም ፕሊዝድ ካልሆነ፣ አትሞስፌሩ ካልተመቸው፣ ዘይታችንን ሁልጊዜ የማንሞላ ከሆነ፣ ህብረት የማናደርግ ከሆነ ከሱ ጋር አልተሸከመንም። እኛ ዝም ብለን ተሸክመነው እየዞርን ነው። እንደዛ ሰውዬ እግሩን ተሸክሞ እንደሚዞረው ማለት ነው። ተሸክመው አምጥተው መልካም በምትባል ቤተ መቅደስ ደጃፍ ላይ ያስቀምጡት ነበረ ይላል። እነ ጴጥሮስ መጥተው ግን ተነሳና ተመላለስ በጌታ በኢየሱስ ስም ሲሉት የሆነው ነገር ምንድን ነው? መሆን የነበረበት ነገር ሆነ። ምንድነው መሆን የነበረበት? እግሩ ሰውየውን መሸከም ነበረበት። ስለዚህ እግሮቹ ጠነከሩ። ተነሳና እየዘለለ ወደ ቤተ መቅደስ ገባ ይላል። ጌታ ይባረክ። ልንሆን የሚገባው እንደዛ እኮ ነው። ተሸክሞን ሊያዘልለን፣ ተሸክሞን ሊያስሮጠን፣ ተሸክሞን ሊመራን፣ ተሸክሞን ወንጌልን ይዘን እስከ ምድር ዳርቻ እንድንሄድ ሊያደርገን የተሰጠንን መንፈስ ቅዱስ እኛ ተሸክመ ነው መንፈስ ቅዱስ አለኝ፣ መንፈስ ቅዱስ ጥሎኝ አይሄድም፣ መንፈስ ቅዱስ ለዘላለም ከኔ ጋር ነው እያልን ነገር ግን ምንም ኮሚኒኬት ሳናደርገው የምንኖር ከሆነ ትርጉም የለው። መንፈስ ቅዱስ ከሌላቸው ሰዎች በምንም አንሻልም። አንድ ጊዜ ቤኒሂን የጻፈው መጽሐፍ ላይ ምን አለ? መንፈስ ቅዱስን አለ ሆዱን እንደታመመ ሰው ሆኖ በጣም አዝኖ ፊት ለፊት የቆሙ አየሁት አለ። እና ምን ነው ጌታ ሆይ፣ ምን ነው ጌታ መንፈስ ቅዱስ ለምን እንደዚህ ያዘንክ ስለው ልጆቼ ኖሬ እያለሁ እንደሌለሁ ነው የሚቆጥሩኝ ብሎ አለኝ። ካኒው ማጅን እናንተ የመጨረሻ የሚጎዳ ነገር እኮ አይምሯችሁን እንድትስቱ የሚያደርጋችሁ ነገር ቤታችሁ ገብታችሁ፣ ወላጆች ይሆናችሁ ቤታችሁ ገብታችሁ ልጆቻችሁ እናንተ እንዳልመጣችሁ እንደሌላችሁ አክተብ ያደርጉ። ምንድነው የሚሰማችሁ? ማለት በሆነ ጉዳይ ላይ እየመከሩ ምን ይሻላል እየተባባሉ አይ እንደሱ አይደለም እያለ አንደኛው ሐሳብ እየሰጠ ግድ የለህም ነው እያለ ሌላኛው ግን እናንተ እንደሌላችሁ ምን ይመስላችኋል ብለው እንኳን ሲሆን በቀጥታ ጉዳዩን ለእናንተ አቅርበው እናንተ ልትፈቱላቸው ነበረ። ግን ያም ይቅርና ደግሞ መኖራችሁን እንኳን አክኖሌጅ አድርገው
አንቺስ ምን ትያለሽ ባይሉኝ እኔ አሁን ቤት መጥቼ በጣም ከባድ ጉዳይ አንስተው እየተወያዩ አንቺስ ምን ትያለሽ ሳይሉኝ ቢቀሩ እኔን ከነ መኖሬ ለመኖሬ እውቅና ሳይሰጡ ቢቀሩ አይምሮ እኮ የሚያስት ነገር ነው። እናንተ ያማችኋል እንዴ? አለሁኝ እኮ አለሁ፣ እዚህ ጋር ነኝ። ምን ሆናችሁ ነው እንዴ? አናግሩኝ እንጂ ነው እኮ መንፈስ ቅዱስ አንዳንዴ በህይወታችን እንደዚህ የሆነ አይመስላችሁ? አናግሩኝ እንጂ ካኔ ማጀን ልጆች አሁን ቁጭ ብለው እኔ ባለሁበት የትምህርት ቤት ክፍያ የዚህ ወር ምንድን ነው የሚሻለው ምናምን እየተባባሉ ቢያወሩ እንዴት ነው የሚደረገው? አሁን የትምህርት ቤት ክፍያ ተበድረን እንክፈል? አይ ቆይ ለምነን ብንከፍል ይሻላል ቢባባሉ ነው እዚህ ቁጭ ብዬ ማለት ነው። መንፈስ ቅዱስን ቁጭ ብለናው እንደዛ እንደምንመክር ታውቃላችሁ እርስ በርሳችን እንዴ? ኧረ እኔ እዚህ ያለሁኝ እኔ ነኝ ሪስፖንሲብል፣ እኔ ነኝ፣ የኔ ኃላፊነት ነው። እናንተን ማስተማር የኔ ኃላፊነት ነው። መበደርም ይሁን መለመን፣ ምንም ይሁን መስራትም ይሁን ከየትም ማምጣት የኔ ኃላፊነት ነው። ለምንድን ነው እኔን የማታናግሩኝ? ለምንድን ነው እኔ እንደሌለው ቆጥራችሁ ብቻችሁን የምታወሩት? ጌታ በቃ እዚህ ላይ በጣም አጥብቄ እንድናገር ልቤን ጫን ስላለው ነው ከርዕሴ ወጥቼ በጣም አጥብቄ የተናገርኩኝ ያለሁት። እያለ እንደሌለ አንቁጠረው። ይጎዳል፣ ይጎዳል። በእውነት ቅዱሱን መንፈስ ያሳዝናል። እናንተ ልጆቻችሁ እንደዛ ቢያደርጓችሁ የምታዝኑ ከሆነ መንፈስ ቅዱስም ያዝናል። እናንተ ልትፈቱት የምትችሉትን ችግር ይዘው በቀላሉ ልትፈቱት የምትችሉትን ችግር ይዘው ልጆቻችሁ እናንተ እንደሌላችሁ ቆጥረው ቁጭ ብለው ሲጨነቁ ብታያቸው፣ ቁጭ ብለው ሲያዝኑ ብታያቸው፣ ሲያለቅሱ ብታያቸው፣ መፍትሄ ሲፈልጉ ወደ እናንተ ሳይመጡ ሳይጠይቋችሁ መፍትሄ ሲፈልጉ ብታያቸው ምንድን ነው የሚሰማችሁ? መንፈስ ቅዱስም እንደዛ ነው። ሳንነግረው ሳንጠይቀው ሊፈታልን ለሚችለው ጌታ ሳናሳየው እርስ በርሳችን ቁጭ ብለን ብቻ ወይ ከራሳችን ጋር ወይ ከሆነ ሰው ጋር በጉዳዩ ዙሪያ ምን ይሻላል ስንባባል አስባችሁታል? ሁሉን ቻዩ ጌታ፣ ሁሉን አዋቂው ጌታ አናግሩኝ፣ ለእኔ ስጡኝ፣ አለሁኝ እዚህ ጋር እያለ መንፈስ ቅዱስን ጣልቃ ወደምናስገባበት ወደ ትክክለኛው መስመር እግዚአብሔር ይመልሰን። በነገራችን በጉዳያችን ሁሉ ላይ ምን ትላለህ ወደምንልበት፣ ለመኖሩ እውቅና ወደምንሰጥበት፣ በእውነት የጓደኛችንን ያህል እንኳን የማናማክረው በግማሽ ልቧ ለምትሰማኝ ጓደኛዬ የማማክራት ይበልጣል ለመንፈስ ቅዱስ ከማማክረው አይደለም። ራሳችንን እስኪ እንፈትሽ። መንፈስ ቅዱስ እኮ እኛን ሲሰማን ታውቃላችሁ፣ አንድ ሰውን ብቻ እንደሚሰማ ነው የሚሰማን። አንድ ሰውን ብቻ እንደሚያይ ነው እግዚአብሔር እያንዳንዳችንን የሚያይ ነው። ግን አዚፍ ምንም እንደማያየን እሱ ምንም እንደማይሰማን እንደሌለ፣ ኧረ ጭራሽ እንደሌለ ቆጥረ ቁጭ አድርገ ነው። ከዚህ በላይ መቅረዝን አለመሙላት አለ? እግዚአብሔር ይመልሰን ዛሬ በጌታ በኢየሱስ ስም። በእውነት እግዚአብሔር ይመልሰን። እግዚአብሔር በቃ ወደዚህ እንድንመለስ ይፈልጋል። ሁላችንንም እኔንም ጨምሮ እግዚአብሔር ወደዚህ እንድንመለስ ይፈልጋል። ከራሳችን ጋር ከምናወራው ይልቅ ከሱ ጋር የምናወራው እንዲበልጥ ይፈልጋል። ከሰው ጋር ከምናወራው ይልቅ ከሱ ጋር የምናወራው እንዲበልጥ ይፈልጋል። ማየት አልፈልግም። እኔ አሁን ልጄ ቁጭ ብሎ እንደዚህ ሲቆዝም ምን ሆነሃል ንገረኝ፣ በቃ እንዴትም ይሆን እኔ እፈታዋለሁ ንገረኝ ነው ምንም። ቁጭ ብሎ ሲቆዝም ብታዩት ልጃችሁ፣ እኛ ስንቆዝም መንፈስ ቅዱስ እንደዛ የሚሰማ አይመስላችሁ? እኛ እንኳን ሊሚትድ ይሆን ነው ለእኔ ንገረኝና እኔ እወጣዋለሁ እንላለን እኮ። ጌታ መንፈስ ቅዱስ ወይ በእውነት ይቅርታ እንጠይቀሃለን። ይቅርታ አድርግልን፣ ምህረት አድርግልን። እያለህ እንደሌለህ በእውነት በአንደበታችን አለህ እያልን በድርጊታችን ግን ክደንሃል። ለዘላለም ከኔ ጋር ነው፣ በውስጤ ይኖራል፣ አብሮኛል እያልን ጌታ ሆይ ነገር ግን ኢግኖር አድርገንህ እንደሌለህ ቆጥረንህ እንደሌለህ እንደማትሰራ ምንም ከኛ የተሻለ ሐሳብ እንደማታመጣ ከኛ የተሻለ እውቀት እንደሌለህ ከኛ የተሻለ አቅም እንደማትችል ምንም እንደማትለውጥ ምንም አቅም እንደሌለህ አድርገን ኢግኖር አድርገናል። እውቅና አልሰጠንህም። ሰተንህም ያለን ከሆንን በዚህ መሃል በበቂ ሁኔታ እውቅና አልሰጠንህምና ምህረት እንድታደርግልን አሁን በጌታ በኢየሱስ ክርስቶስ ደም እንታጠባለን። ምህረት አድርግልን። ለዚህ ህዝብ ምህረት እንድታደርግ፣ ለእኔ ለባሪያ ምህረት እንድታደርግ መንፈስ ቅዱስ
ግንኙነታችን እንዲታደስ፣ መሰዊያችን እንዲታደስ፣ መቅረዛችን ዕለት ዕለት እንዲሞላ፣ በመውጣት በመግባታችን ከራሳችን ከስትንፋስ ይልቅ ቅርብ የሆንከውን አንተን ከራሳችን ጋር ከሀሳባችን ጋር ከምናወራው ይልቅ ምን ይሻላል ምን ላድርገው ብለን ለራሳችን ከምናወራው ይልቅ መንፈስ ቅዱስ ምን ትላለህ እንድንል አቤቱ ወደ ልባችን እንድትመልሰን፣ አቤቱ ልባችንን እንድታቀና፣ ሀሳባችንን ወደ አንተ እንድታቀና፣ መኖርህን ሁሉ ጊዜ ኮንሸስ እንድታደርገን፣ ሁሉን አዋቂነትን ሁሉን ቻይነትን የምንደገፍ አንተን የምናማክር ከአንተ ጋር የምንወጣ ከአንተ ጋር የምንገባ ምን ይላል የምንል እንድታደርገን በጌታ በኢየሱስ ክርስቶስ እንጸልያለን። ምህረት አብዛልን በጌታ በኢየሱስ ስም አሜን። ጌታ ምህረት ያደርግልን። በእውነት እግዚአብሔር ምህረት ያደርግልን። ድሮ አባቶቻችን የብዙ ትልልቅ አባቶች ምስክርነት ሰማለሁ። እንግዲህ እንደምታውቁት በአገልግሎቴ ከሰው ጋር ሲያወሩ ሙሉ ጆሮአቸውን ሰጥተው ሰውየውን ብቻ አይደለም የሚያዳምጡት። አንዳንድ አባቶች ሲነግሩ ያንን ሰው እያወሩ ቀጥሎ ለዛ ሰው ስለሚሰጡት መልስ መንፈስ ቅዱስ ምን ትላለህ እያወራ ያለውን ነገር በመንፈስ ቅዱስ ኃይል ዲዘርን ለማድረግ ይሞክራሉ። የተነገራቸውን ነገር ሁሉ አይደለም የሚቀበሉት፣ መንፈስ ቅዱስን አት ዘ ሴም ታይም በውስጣቸው ያዳምጣሉ። ሰውየው ጥያቄውን እየተናገረ እነሱ መልሱን ይቀበላሉ። አንድ ምስክርነት ልንገራችሁና ቶሎ ቀጥላለሁ፣ እየጨረስኩኝ ነው። አንድ ሰው አንድ ጊዜ ወንጌል በጣም ይመሰክራል እሱና አንድ በጣም ያስቸገረ ኤቲስት ሰው ወንጌል ሲመሰክሩለት እንደውም አንዳንዶቹን እነሱን ራሱን ወደ ጥርጣሬ አስገብቷቸዋል አሉ። ወንጌል ሲመሰክሩለት ማለት ነው። በጣም በቃ ሎጂካል ነው ሰውየው፣ ይፈላሰፋል ምናምንና ይሄ ሰው ወንጌል ሊመሰክርለት ሄደ። ለዚህ ሰው ዝናውን ሰምቶ ወንጌል ሊመሰክርለት ሄደና ቁጭ ብዬ ወንጌል ልነግር ነው የመጣሁት ኢየሱስ ክርስቶስ ያስፈልግሃል ብዬ ገና ወንጌል መናገር ስጀምር ይህን ጥያቄዎች እነዚህን ጥያቄዎችን ከመለስክልኝ እኔ ዛሬ ተንበርክኬ አንተ የምትለውን ኢየሱስን እቀበላለሁ አለኝና እነዛን ሎጂኮቹን ማውራት ቀጠላል። በዚህኛው ጆሮ የእሱን ሎጂኮች እየሰማው በልቤ መንፈስ ቅዱስ አሁን ስለሚናገረው ነገር አንተ ምን ትላለህ ማለት ጀመርኩኛል። ምን ትላለህ አንተ? የሰማሁኝ ሰውየው እየተናገረ እየሰማሁኝ መንፈስ ቅዱስ ምን አለ? ሌሊት 9 ሰዓት ላይ ከእንቅልፉ ነቅቶ የኔ በህይወት መኖር ትርጉሙ ምንድን ነው? ወደዚህ ምድር የመጣሁት ለምንድን ነው? የምሄደውስ ወዴት ነው? የመኖሬ ዓላማ ምንድን ነው ብሎ በከፍተኛ ግራ መጋባት ተመቶ ነበረ። ንገረው አለኝ። ያን ሁሉ ጥያቄውን ካሽጎደጎደ በኋላ አሁን ደግሞ እኔ ልናገር ተራ ትሰጠኛለህ አልኩት አለ። አዎ ተናገር አለኝ አለ። ትላንትና ሌሊት 9 ሰዓት ላይ ከእንቅልፍ ነቅተ ያለኝን መንፈስ ቅዱስ እንዳለ አልኩት አለ። በከፍተኛ ግራ መጋባት ተመተ የኔ ወደዚህ ምድር መምጣት ዓላማው ምንድን ነው? ወዴትስ እየሄድኩኝ ነው? ለምንስ ነው ምኖረው ብለህ በጣም ግራ መጋባት ውስጥ ነበርክ አልኩት አለ። ያ ሁሉ ሎጂኩ በዜሮ ተጣፋበት። ተንበረከከና እጁን አንስቶ የምትለኝን ነገር ሁሉ እላለሁኝ ያለኛል። አያችሁ መንፈስ ቅዱስን መስማት። አንዳንዱ ነገር በብዙ ቃላት ድርደራ አይደለም የሚመለሰው። አንዳንዱ ነገር በሎጂክ አይደለም። አንዳንዱ ነገር በኃይል አይደለም፣ በብርታት አይደለም፣ በገንዘብም አይደለም። መንፈስ ቅዱስን በመስማት ለሰውየው ጥያቄዎች ሁሉ መልስ አልነበረውም። ይሄ ወንጌላዊ አልነበረውም። በጣም ሎጂካል ነገር ነው የሚያወራው ሰውየው፣ በጣም ይፈላሰፋል። ይሄ ደግሞ አንድ ወንጌላዊ ነው። የምስክርነቱን የነገረኝ አንድ ወንጌላዊ ነው። ምንም እሱ ስለሚለው ታሪክ የሚያውቀው ነገር የለም፣ እሱ ስለሚለው ሎጂክ። ስለዚህ ምን እያልክ ነው መንፈስ ቅዱስን? ያውን አንተን ነው መስማት በፈልገው አልኩኝ አለ በልቤ በጆሮዬ እሱን እየሰማው። ጌታ ይባረክ። እዛ በኋላ ልክ የነገረኝን ስነግረው ተንበርክኮ የምትለኝን እላለሁ ያለኛል። ጥያቄዎቼ ባይመለሱም ነገር ግን የምትለኝን እላለሁ። ይሄ ልዑል አምላክ ከኔና ከእናንተ ጋር ነው ወገኖች። የሰዎችን ልብ የሚመረምረው በልባቸው ላይ ያለውን ጨለማ ብርሃን ይሁን የሚለው አልረታ ያሉንን አልሰማ ያሉንን ባለብዙ እውቀቶቹን ምን ልትሉት ትችላላችሁ? የአፍሪካ ወንጌል እኮ ፈረንጆቹ እናንተ ቺፕ ጎስፕል አሉት እኮ፣ ርካሽ ወንጌል አሉት። ለምን? ወይ ትፈወሳለህ ወይ ትበለጽጋለህ ብለን አባብለን ነው ሰዎችን የምንጠራው። ካልታመመስ ምን ብለን ልንሰብከው ነው?
ሀብታም ከሆነስ ባለጸጋ ከሆነስ ወንጌል ያስፈልገው ምን ብለን ልንሰብከው ነው? ነገር ግን መንፈስ ቅዱስን ሁልጊዜ የምናዳምጥ ከሆነስ ፈውስ ለሚያስፈልገው ፈውስን ይሰጠዋል። መብል ለሚያስፈልገው መብሉን ይሰጠዋል። ደግሞ ባለብዙ ጥበብ ነኝ ባለብዙ እውቀት ነኝ የሚለውን እንደዚህ አይነቱን ደግሞ የልቡን ገልጦ ያሳፍረዋል። አያችሁ፣ መንፈስ ቅዱስ ከኛ ጋር ነውና እናናግረው። ሀሳብ በጣም ልቤን ስለያዘኝ እዛ ላይ ቆየሁኝ እና ሁለተኛው ህብስቱ ነው። የመጀመሪያው መብራቱ ነው ብያችኋለሁኝ። ሁለተኛው ህብስቱ ነው። 12 ህብስት 12ቱን የእስራኤል ነገዶች ወክለው ዕለት ዕለት በእግዚአብሔር ፊት ይሆናሉ እግዚአብሔር ባዘዘው መሰረት እና ያ ህብስት ደግሞ በየዕለቱ ትኩስ መቅረብ አለበት ብሏል እግዚአብሔር። በዚህም ደግሞ በህይወት ለመኖር የሚያስፈልጋቸውን አቅራቦት የሚሰጣቸው ህይወታቸው እንዲቀጥል የሚያደርገው እግዚአብሔር መሆኑን ይመሰክራሉ ማለት ነው። እስራኤል በየቀኑ ትኩስ ህብስት በእግዚአብሔር ፊት እያመጡ ከእግዚአብሔር ጋር ህብረት ያደርጋሉ። ህብስቶቹ እስራኤልን ወክለው ነው እዛ ቦታ ላይ የሚቀመጡትና በዚህም በህይወት እንዲቀጥሉ የሚያደርጋቸው እግዚአብሔር መሆኑን ምስክርነት ይሰጣሉ። ይህም ህብስት ኢየሱስ ክርስቶስ ነው፣ ሌላ ማንም አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ብሎ ተናገረ ጌታ ኢየሱስ ክርስቶስ። እና እግዚአብሔር እንደዚህ ያለ ቁጥር 9 ላይ ለአሮንና ለልጆቹም ይሁን በእሳት ከተደረገው ከእግዚአብሔር ቁርባን በዘላለም ስርዓት ለእርሱ ቅዱሰ ቅዱሳን ነውና በተቀደሰ ስፍራ ይብሉት አለ ይላል። እግዚአብሔር ካህናቱ ህብስቱን እንዲበሉት መናገሩ እዚህ ቦታ ላይ ሊመጣ ያለውን እውነተኛውን የህይወት እንጀራ እኛ ካህናቱ እንደምንበላው ማሳያ ነው። እኛ ካህናቱ እንደምንበላው እንደምታውቁት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ሐዋርያው ጳውሎስ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት አለ እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ ይላል። የመጨረሻውና ሰፊውን ክፍል የሚይዘው ስሙ ነው። በድንገት ይሄ ታሪክ ይቀየርና አንድ አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ ይላል። ማለት ስርዓት እየተወራ ነው። እስካሁን ድረስ ስርዓት እየተወራ ነው አይደል? የመጣ ነው። ስለ ግለሰብ አልተወራም እስካሁን ድረስ። በድንገት ግን ቁጥር 10 ላይ አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቱ ልጅ እና አንድ እስራኤላዊ በሰፈር ውስጥ ተጣሉ ይልና የእስራኤላዊቱ ልጅ የእግዚአብሔርን ስም ሰደበ፣ አቃለለውም። ወደ ሙሴም አመጡት። እናቱም ከዳን ነገድ የደብራይ ልጅ ነበረች፣ ስሟም ሰሎሚት ነበረ ይላል። አይውሽ እዚህ ላይ ራሱ ብዙ ብናገር። የምዕራፉን አብዛኛውን ክፍል የሚይዘው እንግዲህ ይህ ሶስተኛው ርዕሰ ጉዳይ ነው። ከዛ እግዚአብሔር ፈጣን ፍርድ አሳለፈ። እኔ በጣም የነ ሙሴ ጨዋነት ራሱ እዚህ ጋር በጣም ያስደሰተኝ። አቤትኛ እኮ እንዴት ለመፍረድ ፈጣን እንደሆንን በቃ እኮ ያስታውቃል። እንደ እግዚአብሔርን ሰድቦ ደግሞ በለው አስወጣው፣ አስወግደው፣ ውገረው ለማለት በጣም ፈጣን እኮ ነን። እግዚአብሔር ፍርድ እስኪሰጥ ድረስ አንድ ቦታ ዘግተው አስቀመጡት። ሙሴን የሚያህል ባህር በበትር ከፍሎ ያን ሁሉ ሚሊዮን ህዝብ ያሻገረ ሰው አንድ ሰው ላይ እንዳይፈርድ ዘግቶበት አስቀመጠው እግዚአብሔር እስኪናገር። ከዛ ልክ እግዚአብሔር ተናገረ፣ ፍርድ ሰጠ፣ ፈጣን ፍርድ አሳለፈ። እንደዚህ ይላል፣ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። ለመሰላችሁ እግዚአብሔር በተለይማ በህዝቡ እቀደሳለሁ ነው እንጂ ያለው እሰደባለሁ አለ እንዴ? ጌታ ኢየሱስ ክርስቶስ ራሱ ጸሎትን ሲያስተምረን ምን ብሎ ነው ያስተማረን? ስምህ ትቀደስ ብሎ ነው ያስተማረን። እንዲህ ብላችሁ ጸልዩ ያለን፣ ስምህ ትቀደስ። የእግዚአብሔር ስም በህዝቡ አንደበትም ሆነ በህዝቡ ኑሮ እንዲቀደስ ነው ጥሪያችን ማለት ነው። ስሙን መቀደስ፣ በአንደበታችንም ስሙ እንዲቀደስ፣ በኑሯችንም ስሙ እንዲቀደስ ነው እንጂ እግዚአብሔር ስሙ እንዲሰደብ አይደለም የእግዚአብሔር ህዝብ የተጠራው። ቆላስይስ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ ይላል፣ በቃል ቢሆን ወይንም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። በጌታ በኢየሱስ ስም አድርጉት። ዘይታችን ከመቅረዛችን ላይ አይጥፋ፣ ዘወትር በብርሃኑ እንመላለስ። በህብስቱ በኩል በጌታ በኢየሱስ ክርስቶስ በኩል ህብረት ስናደርግ፣ ስሙን በቃልና በኑሮ ስናከብር ዓለም እውነተኛ አምላክ የሆነውን እግዚአብሔርንና እርሱ የላከው ኢየሱስ ክርስቶስን ታያለች።
ምንድነው ያልኩት? ዘወትር መቅረዛችን ሙሉ ሆኖ በብርሃኑ ስንመላለስ፣ በህብስቱ በኩል ደግሞ ህብረት ስናደርግ፣ ስሙን በቃልና በኑሮ ስናከብር ዓለም እውነተኛ አምላክ የሆነውን እግዚአብሔርንና እርሱ የላከውን ኢየሱስ ክርስቶስን ማየት ትችላለች፣ ክብሩን ማየት ትችላለች። ጌታ ይባረክ።